ለዘላለም አምናችሁ ለመሬቱ አትጠራጠሩ። ለዘላለም አምናችሁት የለ እንዴ? የዘላለም ሕይወት ይሰጠኛል ሰጥቶኛል አለኝ ብላችሁ እኮ አምናችኋል። በሞት ያስነሳኛል ብላችሁ ለዘላለም ያመነ ሰው ለ70 ዓመት አይጠረጠርም፣ ይጋጫል። 100 አለቃ ነው። ከዛ መጣ ኢየሱስ ጋር መጣ። ብላቴናዬ በጣም በጠላታ እባክናና ፈውስልኝ ሲለው ጌታ ኢየሱስ ክርስቶስ ምን አለው? ቤትህ መጥቼ እፈውሰዋለሁ። ኢየሱስ ትህትና ነው የሚገርመኝ። ይዘውና አላለውም አይደል? እመጣለሁ አለ። እኔ ቤትማ እንዳትመጣ ከቤቴ ጣራ በታች ልትገባ የሚገባኝ ሰው አይደለሁም። ወደ ቤት ሂድ፣ ብላቴና በደህና ይጠብቅሃል አለ። በሽታውን ሂድ አይደለም ያለው፣ ሰውየውን ወደ ቤት ሂድ። አይሁዳዊ የወደቀ ጣሳ ቀና የማያደርግበት ቀን ላይ ጌታ ኢየሱስ ክርስቶስ አይን ከጭቃ ይሰራል። አሁን እነሱ ጨምርልን ሲሉ የሰናፍጭ ቅንጣት ምን አለ የሌላችሁ። በእውነት በሕይወታችሁ ላይ ሊሆን አይችልም የተባለ ነገር እግዚአብሔር በእናንተ ሕይወት ያርግ። ይሄ ሊሆን አይችልም። በሕግ የተዘጋ ነገር ነው ኢየሱስ የከፈተው። ሕግ የቆለፈውን ነው ኢየሱስ ከፍቶት ገባ። አይነካም፣ ነካ ኢየሱስ። ጌታ የተባረከ ይሁን እና በዚህ በማቴዎስ ወንጌል ምዕራፍ 8 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተራራውም ሲወርድ ነው አይደለም የሚለው። ከተራራውም ሲወርድ ብዙ ሕዝብ ተከተለው ነው አይደለም የሚለው። ኢየሱስን እንደ መከተል ያለ ክብር የለም። በእውነት ነው የምላችሁ፣ በየትኛውም አጋጣሚ ኢየሱስን ከመከተል እንዳትዘናጉ። ሁልጊዜ እድሜያችሁን ሁሉ በዚህ መጽሐፍ ላይ ተከተሉት የሚል በጣም ብዙ ቦታ አለ። ተከተሉት የሚል 12ቱ በተለይ ሁሉ የተከተሉት የሚል አለ። ብዙ ሕዝብ ተከተለው ይላል እና ከተከተሉት መካከል አንዳንዶቹ እኮ 12ቱ መሃል የሉም፣ ግን ቀጥለዋል አይደል? ለምሳሌ የሆነ ሰውዬ ዮሐንስ ወንጌል ላይ ነው። ሰውዬው በስም አልተጠቀሰ፣ የመናገር ሰው እንደሆነ አልተጠቀሰም። ሂዱና አጋንንት አውጡ ሲላቸው አጋንንት እያወጡ እያለ መንገድ ላይ እየሄዱ የሆነ ሰውዬ በኢየሱስ ስም አጋንንት ሲያወጣ አገኙት። አንተ አሉት፣ አቤት በል ከዛሬ ጀምሮ እንዳታደርግ ብለው ከለከሉትና ሲመለሱ ሌላ ሰው እኮ መንገድ ላይ አግኝተን በስም አጋንንት ያወጣል፣ ስምን እየጠራ ተአምር ያደርጋል እና ከለከል ነው ሲሉ የማይቃወመን ከኛ ጋር ነው አላቸው። እና ኢየሱስን የሆነ ቀን ተከትሎት ሰምቷል ማለት ነው። በስም ያጋንንት አውጡ ሲል ቀጠለ ሰውዬው በኢየሱስ ክርስቶስ ይላል። ሰፈር ለሰፈር ያው ሙሉ ትምህርት የለውም። እነሱ ሙሉ ትምህርት የላቸውም። ሲያገኙት ከዛሬ ጀምሮ አሉት። መከተል ጥሩ ነው። ጌታ የተባረከ ይሁን። የሆነ ቦታ እንገናኛለን። ህብረተሰቡ መሃል ገብተው መቀመጥ አይችሉም እና ኢየሱስ ከተራራ እንደወረደ ሰምቶ ሰውየው ሮጦ መጣ። በቀደመው ኪዳን ላይ ከተከለከሉት መካከል በሕግ ከተከለከሉት መካከል እንደነዚህ ያሉ ሰዎች ወይንም አሁን እዚህ መጽሐፍ ላይ አንድ ምን ያለበት ሰው ነው የሚለው ተናገሩት እንጂ መጠቅስ አይደል ያነበብኩት። ለምጽ ያለበት ሰው ኢየሱስን ተከተለው ይላል። አሁን ለምጽ ያለበት ሰው ማለት አሁን እኛ በተለምዶ የምንለው አይነት ለምጽ አይደለም ይሄኛው። አሁን እኛ በተለምዶ የምንለው አሁን ሰዎች ላይ የሚወጣል አይደል? አሁን ብዙ ጊዜ እኛ የምንጠራው እሱ አይደለም። እሱ ቀልተው ነው። አሁን ማጥቆሪያው ሲያልቅ ነው አይደል? ሚላኒየን ይባላል። አሁን እኛ ጥቁር የምንሆንበት ፀሐይ መከላከያችን ማለት ነው። አሁን ሁላችሁም ጥቁር ናችሁ ባይዘ እና እሱ ማጥቆሪያው ሲያልቅ ነው። ሰው ማጥቆሪያው ሲያልቅ ነው። አሁን እኛ በተኖር መጽሐፍ ቅዱስ ላይ ያለው ለምጥ የሚባለው እሱ ሳይሆን ሌላ አይነት የቆዳ ህመም ነው። ቆዳቸው ባይዘው ከላያቸው ላይ ይነሳል፣ ይረግፋል። በጣም ከባድ ነው። እና የነካ መርከስ ብቻ ሳይሆን ለ7 ቀን ከከተማ ውጭ ይቀመጣል የነካ። እና እንደዛ አይነት ህመም ነው። በጣም ከባድ ነው። ቆዳቸው ከላያቸው ላይ ብድግ ይላል፣ ሰውነታቸው ላይ ይረግፋል። ስታዩ በጣም ነው የሚያስፈራው። በጣም ለመንካትም ከባድ ነው። ህጉም ደግሞ በብሉይ ኪዳን ማንም እንዳይነካ ይላል። የምታስታውሱ ከሆነ ብሉይ ኪዳን ላይ አንድ ሰውዬ ነበረ እግዚአብሔር በሱ እጅ ለሶሪያ ድል ሰጠ የተባለ የጦር ጀነራል ንዕማን እግዚአብሔር በእጁ ድል አድርጓል ይላል፣ ግን ለምጥ ነበረበት ይላል። እና ኤልሳ ጋር ትዝ ይላችኋል፣ መጥቶ በቤቱ የነበረች አንድ አይሁዳዊት ቤት ውስጥ የምታገለግል ትንሽ ልጅ ይላል ጌታዬ እኮ ወደ እስራኤል ብሄድና ሰማርያ እኮ ያንን ነብይ ቢያገኘው እኮ ይፈውሳል። ከዛ ኤልሳ ጋር መጣ። እሱ ደግሞ እንደ ጌታ ኢየሱስ የሚፈውሰው መስሎት ነው። ጌታ ኢየሱስ ነው እናቴ ነካ ነካ የሚያደርግ። ኤልሳ መሲህ አይደል፣ ነብይ ነው፣ መንካት አይችልም። መሲሁ ብቻ ነው የሚችለው። ይሄንን ነብይ ስለሆነ ዘው ብሎ መንካት አይችልም። ህጉ ይከለክሏል፣ ይረክሳል ቢነካው ሰውየውን። ስለዚህ እኮ ነው ኤልሳ ጋር መጣና የእግዚአብሔር ሰው በዚህ አለ አለ። የጦር እንትኑን ይዞ ነው የመጣው ይላል። አዋሉት ማን ነው የሚጠራኝ አለ ኤልሳ። ንዕማን ነው አሉት። ምን ፈልጎ ነው? ከለምጹ እንዲህ ነካ ነካ አድርገህ እንድትፈውሰው ሲሉት
በዛው ሂድና ዮርዳኖስ አለው። ጨበጠው የሚለው ከነጻ በኋላ ነው። ሳይነጻስ በዛው ሂድ አለው። እንዳመጣ እንደው ሰው ሌላ ከበት ነብይ ስለሆነ ከመርከስ አይድንማ። ነጽቶ ከመጣ በኋላ ግን ተገናኙ ይላል። አይቻልም፣ በሕግ የተከለከለ ነው። ጌታ ኢየሱስ ጋር ግን ይሁት ሰውየው መጣ ይላል። በጣም የሚገርም ሰውዬ ነው። ከቻልክ አይደለም ያለው፣ ብትፈቅድን ያለው። ትችላለህ አለው። አለህ አለው። አንተ ነህ የምታነጻን አለው። ችሎታ አይደለም የተጠየቀው። እንደው ፈቃድ ቢሆን ልታነጻኝ ትችላለህ ብቻ አይደለም ከለው፣ ወድቆ ሰገደ ይላል። ወርሺፕ አረገው። ባይዘው አንተ በእኛ ዘመን የተነሳ ታላቅ አገልጋይ ነህ አይደለም ያለው፣ መሲሁ ነህ አለው። ለየትኛውም ካህን ምናምን ወድቀው አይሰግዱም። ኢየሱስ ማን እንደሆነ ገብቶታል ይህ ሰውዬ። እና ፈቃደኛ ብትሆን አው ትችላለህ አለውና ወድቆ ሰገደ፣ አመለከው። ጌታስ ቀድሞ ነካው ነው የሚለው። ባይዘው ነፃ ብሎት ነካው አይደለም የሚለው፣ መጀመሪያ ነካው ነው የሚለው። አሁን ከለምጹ የማርከስ አቅም ይልቅ ኢየሱስ የመቀደስ አቅም ይበልጣል። ለዛ ነው አሁን ኢየሱስ ሲነካው አይረክስም፣ ሰውየው ይቀደሳል እንጂ እንደዛ ቢሆን እኮ አይነካንም እኛንም። እንደ ጎትቶ ያወጣን እኮ ቀድሶን እኮ ነው። ጨረሳችሁ ነው አይደለም ያለን፣ ገብተን ያለቀልን። ነካው ይላል፣ እንደዚህ ዳሰሰው። እፈቅዳለሁ አለ። ምን ማለት ነው? የሰውየው መንጻትን አለመንጻት በኢየሱስ ፈቃድ ላይ የተመሰረተ ነው። ትችላለህ አይደለም፣ እፈቅዳለሁ አለ። ንጻ አለው። ነካው፣ እንደዚህ ነካው። ነጻ ብቻ አይደለም ነጻ። ንጽት ሲል ያው ኢየሱስ ሲፈውስ እዚህ ውስጥ አሁን እንደዚህ አይነት ቆዳ ያለ ሰው ላይኖር ይችላል። የልጅ ገላ የሚል አንብባቸው። አሁን የንዕማን ሰውየው እኮ ትልቅ ሰው ነው። ድል የሚያመጣ ጀነራል ከሆነ እድሜው ራሱ ትልቅ ነው። ሰባተኛው ላይ ሲወጣ ይላል እንደ ልጅ ገላ። የልጅ ገላ ማለት የልጅ ገላ እኮ ለመሳም እኮ ያሳሳል። እንደዛ አይነት ሰጠው። ሲፈውስ ያገለገለ አይሰጥም። ብራንድ ነው ከሰጠ ደሞ ለአፈር የተወለወለ ቆንጆ አፈር እና ሰውዬው ንጽት አለ። ሲነጻስ ጌታ ኢየሱስ አይ ቲንክ ከሰው መሃል ነጠል አድርጎ ነው አይደል? ለማንም እንዳታወራ አለው። ያሁሉ ሕዝብ እያለ መቼስ ለማንም እንዳታወራ አይባልም። ምክንያቱም ያየው በሙሉ ሄዶ ያወራል። ስለዚህ ሰወር ነገር አድርጎት ፈወሰውና በዚሁ ይዳል እንዳትመለስ ወደ ጉባኤው አለ። በጣም ይገርመኛል ኢየሱስ። በዚሁ ሂድና አለው ራስህን ለካህን አሳይ አለውና ለነሱ ይህ ምስክር ይሆንላቸዋል። መሲሁ ሊያረገው የሚችለው ነገር ብቻ ስለሆነ ለሰውየው መንጻቱን ብቻ አይደለም፣ ሰውየው እንዴት እንደነጻም ነው የሚያወራው። ነካኝ ይላቸዋል። ከዛስ አነጻኝ ሲል መሲሁ ነው ማለት ነው። ምክንያቱም የትኛውም ነቢይ፣ የትኛውም ካህን፣ በየትኛውም ዘመን እግዚአብሔር በሕዝቡ መካከል ያስነሳቸው ታላላቅ ሰዎች ይህንን ሊያደርጉ አይችሉም። ይህንን ሊያደርግ የሚችለው መሲህ ብቻ ነው። ካህናቱን ግን ሰብኬ አላሳምናቸውም፣ ይሄ ግን ምስክራቸው ነውና ሂዳለው። መጽሐፍ ሲናገር ሰውየውም ሄዶ ራሱን ለካህን አሳይቷል። ከዛ ጌታ ኢየሱስ ክርስቶስ ሰውየውን ላከውና ከዛ የምትቀጥለዋን ቁጥር ደግሞ ማቴዎስ ቀጠለ። ምዕራፍ 8 በጣም አስደናቂ ምዕራፍ ነው። ከዛ የምትቀጥለዋ ደግሞ ኢያኢሮስ የሚባል ሰውዬ 100 አለቃ ነው። ከዛ መጣ፣ ኢየሱስ ጋር መጣ። ብላቴናዬ በጣም በጠና ታሟል፣ እባክና እናፈውስልኝ። ይሄ ዮሐንስ ወንጌልም ላይ አለ። ፈውስልኝ ሲለው ጌታ ኢየሱስ ክርስቶስ ምን አለው? ቤትህ መጥቼ እፈውሰዋለሁ አለ። የኢየሱስ ትህትና ነው የሚገርመኝ። እኔ ይዘውና አላለውም አይደል? እመጣለሁ አለ። ሰው ለማዳን ከሰማይ የወረደ ጌታ እዚህ ሰውዬ ቤት ሊገባ ማለት እመጣለሁ፣ ቤት መጥቼ ነው ፈውስ። ያ እንትኑ የመቶ አለቃውስ እኔ ቤትማ እንዳትመጣ፣ ከቤቴ ጣራ በታች ልትገባ የሚገባኝ ሰው አይደለሁም ማለት። እኔ መቶ አለቃ ስለሆንኩኝ
ኦርደር ይገባኛል አለው። ሰውየው እምነቱን በሚሊተሪ ሳይንስ ነው ያብራራው። አይ እኔ 100 አለቃ ነኝ አለው። 50 አለቃ 10 አለቃ ምናምን ከበታች ያለው እኔ ከበታች ያለውን ሹማምንት ለማዘዝ ቢሮ አልሄድም፣ ቁጭ ብዬ ነው ማዘው። ሳዘው ያደርጋል። ያኛው ለበታቹ ሲያዝ በንግግር ነው የሚያዘው። አንተም መምጣት አይጠበቅብህም፣ ቁምና እዘዘው። አለማመኔን ብለህ ከሆነ የምትመጣው እኔ አምናለሁ፣ አንተ እዚህ ጋር ቁምና ተናገራለህ። ወደ ቤት ሂድ፣ ብላቴና በደህና ይጠብቅሃል አለው። በሽታውን ሂድ አይደለም ያለው፣ ሰውየውን ወደ ቤት ሂድ። እና ልምምድ አይደለም እየነገርኳቸው ያለው ጥቅስ ነው። ሰዎቹ ይሄ ሰውየውን አመነ። እኔ ገብቶኛል ሲለው ጌታ ኢየሱስ እንደ እምነት ይሁን አንተ ደዌ ከቤቱ ውጣ አይደለም ያለው፣ በሰላም ሂድ አለው። በቃ ይሄ ከሆነ እምነት ሂድ በቃ አለው። ብላቴና ደህና ሆኗል አለ። ሲሄድ ደህና ሆኖ አገኙ ለተፈውሶ። በእውነት ነው የምላችሁ አምነን እንደ 100 አለቃው እናስገርመው እስቲ። ኢየሱስም ተገረመ ይላል። እስራኤላዊ ቢያምን ምን ይገርማል? የአብርሃም ልጅ እኮ ነው። ሙሴ ቀይ ባህርን ከፈለ እኮ ያውቃል። እስራኤላዊ ይሄስ ምንም አያውቅም። ከድንጋይ ነው የዞረው ወደ ጌታ፣ ከእንጨት ወደ ኢየሱስ ዞር ብሎ ኧረ እኔ ቤት እንዳመጣለሁ። እስራኤላዊ እኮ አጠገቡ ቆሞ እላዩ ላይ ተንጠልጥሎ እኮ አይፈወስም። እንዴ ይንጠለጠሉበት ነበር ይላል እኮ እያጋፉ እየተንጠለጠሉ አይፈወሱም። እንደዚህ ተንጠልጥሎ ከእነ ችግሩ ይኖራል ኢየሱስ ላይ እንዲሰፍሩ። አዛቡስ ኧረ ቤት እንዳመጣ። በእውነት በሕይወታችሁ ላይ ሊሆን አይችልም የተባለ ነገር እግዚአብሔር በእናንተ ሕይወት ያርግ። ይሄ ሊሆን አይችልም። በሕግ የተዘጋ ነገር ነው ኢየሱስ የከፈተው። ሕግ የቆለፈውን ነው ኢየሱስ ከፍቶት ገባ። አይነካም። ነካ ኢየሱስ። ሰብሬዋለሁ አለ። ተሰብሯል። በቃ ነፃ ነው አለ። አልፌያለሁ አለ። ትላንትና ሰምታችኋል። ትላንትና የጌታን ቃል ሰምታችኋል። በሰንበት አይሁዳዊ የወደቀ ጣሳ ቀና የማያደርግበት ቀን ላይ ጌታ ኢየሱስ ክርስቶስ አይን ከጭቃ ይሰራል። ስብርብር ድቅቅ ነው ያደረገው። በእውነት ነው የምላችሁ የትኛውንም ፕሮቶኮል ሰባብሮ ቀጥታ ነው ወደ አብ ያስገባል። እንመነው። በጣም ጥቂት የሰናፍጭ ቅንጣት የምታክል እምነት ተራራ ነቅላ ወደ ባህር ይዛ ትሄዳለች። በጣም ትንሽ እንመነው። እናንተ ብዙ እንደምታምኑ ተስፋ አደርጋለሁ። ግን በጣም ትንሽ እምነት ጨምርልን አሉት። ትዝ ይላችኋል። ብታምኑ ሲል ጨምርልን አሉት። የሰናፍጭ ቅንጣት የምታክል ቢኖር አለ። አሁን እነሱ ጨምርልን ሲል የሰናፍጭ ቅንጣት የምታክል ምን አለ? የላችሁ እንዴ ምን ጨምረዋለሁ አለ። የታለና አለ። የሰናፍጭ ማይክሮስኮፒክ እኮ ነው የሰናፍጭ ቅንጣት። እንዴ የሰናፍጭ ቅንጣት የምታክል ቢኖር ተራራውን ተነቅለ ትሉ ነበር። የሚጨመር አይደለም። ከዛ ወዲያው እምነት ስጠን አሉት። ሰጣቸው። የእግዚአብሔር ልጅ እንደሆነ አመኑ። ከዚህ የሚበልጥ እምነት የለም። ኢየሱስ የእግዚአብሔር ልጅ ነው ብሎ ከማመን የሚበልጥ እምነት የለም። ትንሣኤ ይሰጣል። ይሄ እምነት የሆነ ነገርን ብቻ አይደለም የሚያስተካክለው። ኢየሱስ የእግዚአብሔር ልጅ ነው ስትል የዘላለም ሕይወት ነው የምታገኘው። ለዘላለም አምናችሁ ለመሬቱ አትጠራጠሩ። ለዘላለም አምናችሁት የለ እንዴ? የዘላለም ሕይወት ይሰጠኛል ሰጥቶኛል አለኝ ብላችሁ እኮ አምናችኋል። ብሞት ያስነሳኛል ብላችሁ ለዘላለም ያመነ ሰው ለ70 ዓመት አይጠረጠርም፣ ይጋጫል። እንመን። ብዙ መስራት ይፈልጋል ጌታ በእኛ ማሰራት ሁሉ ግን እምነት ነች። በሱ ላይ መደገፍ፣ እሱ ትረስት ማድረግ። ኢየሱስ ከሞት ተነስቶ በአባቱ ቀኝ ተቀምጦ የዘላለም መንግስት ርስት ወራሾች እንድንሆን አድርጎናል። ሌላ ነገር ነገም ከነገ ወዲያም ይደርሳል። ይሄ ግን ዛሬ እግዚአብሔር ይችላል ስትሉ የእውነት መሆን አለበት። አንደበታችሁ ብቻ ሳይሆን ልባችሁ ማመን አለበት። ወክ ማድረግ አለባችሁ። ይችላል ካላችሁ ወክ ማድረግ አለባችሁ። ክብር ለመንፈስ ቅዱስ ይሁን። ስራ ስላለብን በጣም ትልቅ አሳይመንት ስላለብን ተያይዘን እንሻገራለን። ስለዚህ በጣም በቅርቡ በጣም ሰፊ ስራ አለብን። በጣም ሰፊ ስራ፣ ሁላችንም ብናገለግል የማንጨርሰው ስራ አለ። መከር አንሶ አያውቅም። ሁሌ አገልጋይ ነው የሚያንሰው። መከር ሁሌ ብዙ፣ አገልጋይ ሁሌ ትንሽ ነው። የመከሩ ጌታ አገልጋይ እንዲሰጥ ለምኑ አይደል የተባለ? በቃ ኦልዌይስ መከር ብዙ። በእንደዚህ አይነት
እውነት ላይ የተመሰረተ እምነት በእናንተ ህይወት ላይ ለትውልድ የሚተርፍ ነገር ይሰራል። በዚህ በህይወት እንኑር። በጣም ነው የምወዳችሁ። ጸጋ ከእናንተ ጋር ይሁን።